ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 7 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ አፄ ምኒልክ ሕዝብ በብልጽግናው ወታደራዊ አመራሮች ላይ በከፈተ የደፈጣ ጥቃት ድል ማድረጉን አስታውቋል። የደፈጣ ጥቃቱ የተፈጸመው በአማራ ሳይንት በልጩማ ግንባር መሆኑን የዙ ሕዝብ ግንኙነት መመሪያ አስታውቋል። ቀዳሚው ዜናችን ነው። ጠላት የሚፈልገው ያልተማረ አማራን ማየት ነው ያለው ፋኖ የአማራ ሕዝብ የተከፈተበትን የዘር ማጥፋት ጦርነት በጽናትና በታማኝነት እየታገልን የሕዝባችን የነገ ተስፋ የሆነውን የተተኪውን ትውልድ የመማር መብትም እናስከብራለን። ይህን ያለው ኮር የትኛው ነው? ተሰሙታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በሁለት ግንባሮች ባካሄደው ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታውቋል። በስፋት የተመለከትነው ዜናችን ነው። የጄኔራል ምግበይ ኑዛዜ አነጋጋሪ ሆኗል። የህወሓቱ ታጣቂ ቡድን አመራሩ ጄኔራል ምግበይ ኃይሌ ከሰሞኑ የድሮን ድብደባ በኋላ ለመጀመሪያ ጊዜ ምላሽ ሰጥተዋል። ጄኔራሉ የብልጽግናውን ስርዓት በህወሓት ታጣቂ ቡድን ላይ ያደረሰውን የድሮን ጥቃት አስመልክቶ ሲናገሩም አነጋጋሪ መልእክት አስተላልፈዋል። ታደምጡታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጦር መሪዎቹ ላይ ጥቃት ተከፈተ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ አፄ ምኒልክ ሕዝብ በብልጽግናው ወታደራዊ አመራሮች ላይ በከፈተ የደፈጣ ጥቃት ድል ማድረጉን አስታወቀ። የደፈጣ ጥቃቱ የተፈጸመው በአማራ ሳይንት በልጩማ ግንባር መሆኑን የዙ ሕዝብ ግንኙነት መምሪያ አስታውቋል። የብልጽግናው ወታደራዊ አዛዦች በመካነ ሰላም ከተማ ስብሰባ ሲያካሂዱ ሰንብተው ወደ አማራ ሳይንት ወረዳ ለመግባት በእንቅስቃሴ ላይ በነበሩበት ሰዓት ጥቃቱ መከፈቱን የሕዝብ ግንኙነት መምሪያው ገልጾ ፋኖ በወሰደው ፈጣን ማጥቃት ከፍተኛ አመራሮቹ ላይ እርምጃ መውሰዱን ተናግሯል። የህዝብ ግንኙነት መምሪያው አክሎም የጠላት ወታደራዊ የጦር አመራሮች በመካነ ሰላም ከተማ የነበራቸውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልኳቸውን ለመፈጸም ከፍተኛ ቁጥር ባለው ሰራዊትና በበርካታ መኪና ታጅበው እየተንቀሳቀሱ በነበረበት ቅጽበት ነው ጀግናው ሰራዊታችን እርምጃውን የወሰደው ብለዋል። የፋኖን ፈጣን እርምጃ ሂደት አስመልክቶ ሲገልጽም ጀግናው ሰራዊታችን በልጩማ በተባለው ስልታዊ ቦታ ላይ መንገዱን ዘግቶ በመጠባበቅ ጠላት ጨርሶ ባልገመተው ሁኔታ መብረቃዊ የደፈጣ ጥቃት ደርሶበት ዶጋመድ ሆኗል በማለት የአፄ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር አባላት የሰሩትን ጀብዱ ገልጿል። በ71ኛ ክፍለ ጦር ልዩ ጀብድ ምክንያት ከባድ ኪሳራ የደረሰበት የብልጽግናው ሰራዊት ጉዳቱን መቋቋም ተስኖት የወደቁ አባላቱን አስከሬን እንኳን ማንሳት ተስኖት ወደ መጣበት መመለሱ ታውቋል። ጉዳት የደረሰባቸው ከፍተኛ ወታደራዊ አመራሮችን ማንነታቸው እንዳይታወቅና ከሞት ለማዳን የመከላከል ውጊያ አድርጎ ቆስለኞቹን ማንሳት መቻሉ ተሰምቷል። ከፍተኛ ጉዳት የደረሰባቸው የጦር መኮንኖች በአስቸኳይ ወደ ደሴ ሪፈራል ሆስፒታል ሲወሰዱ ቀሪዎቹ ደግሞ በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታል ገብተዋል። የሆስፒታል ምንጮቻችን ስለ ብልጽግናው ወታደራዊ አመራሮች ጉዳት ሲገልጹም የሻለቃ ማዕረግ ያላቸው 4 ቁስለኞች አጅባር ሆስፒታል መግባታቸውን ተናግረዋል። አንድ የኮሎኔል ማዕረግ ያለው የጦር አዛዥ ወደ ሆስፒታሉ ቢገባም አንድ የጤና ባለሙያ ተመድቦለት በአምቡላንስ ወደ ደስ የመወሰዱን ጨምረው ገልጸዋል። የአጅባር ከተማ ነዋሪዎች በበኩላቸው ከፋኖ ውጊያ በኋላ ከትናንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ማድረጉ ተናግረዋል። የቆሰሉት አመራሮች ማህበረሰቡ እንዳያያቸው በሚል ስጋት ከሕክምና ባለሙያዎቹ ውጭ ማንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ በሰራዊት በሩ መዘጋቱን ገልጸዋል። የብልጽግናው ሰራዊት በደፈጣ ውጊያ አመራሮቹ በሚቆስሉበት ወቅት ሆስፒታሎቹ ሙሉ በሙሉ በሰራዊት ከበባ በማድረግ የተጎዱ ኮሎኔሎችና ጄኔራሎችን ሰው እንዳያያቸው የማድረግ ስራ በተደጋጋሚ ሲሰራ መቆየቱ ይታወቃል። በቅርቡም ሸዋ ጠቅላይ ግዛት አሳምነው ዕዝ በደብረ ብርሃን ዙሪያ ከባድ ጉዳት ባደረሰበት ወቅት ደብረ ብርሃን ሪፈራል ሆስፒታል ሙሉ በሙሉ የብልጽግና ሰራዊት እንዲጠብቀው ማድረጉ አይዘነጋም። ዛሬም የምዕራብ ወሎ ቀጠናውን አጅባር ሆስፒታልን የብልጽግና ሰራዊት እየጠበቀ ያለው የጦር መሪዎቹ ማንነት እንዳይታወቅ በማሰብ ነው ብለዋል። ጠላት የሚፈልገው ያልተማረ አማራን ማየት ነው። ፋኖ
የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በጽናትና በታማኝነት የታገለን የህዝባችንን የነገ ተስፋ የሆነውን የተተኪውን ትውልድ የመማር መብትም እናከብራለን። ለዚህም በቁርጠኝነት እንሰራለን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር አስታወቀም። የአማራ ህዝብ ጠላቶች የሚፈልጉት ያልተማረ የተዋረደና የደህየ አማራን ማየት ነው ሲል የገለጸው 206ኛ ከፍ ያለው ደሴ ኮር የጠላቶቻችን ፍላጎት ማክሸፍ የምንችለው ታግለን ስናሸንፍ፣ ተምረን ስናልፍና ሰርተን ስንከብር ነው። ለዚህ ደግሞ የተተኪውን ትውልድ የትምህርት ዕድል ማስጠበቅ ከህልውና ትግላችን እኩል የምናየው ጉዳይ ስለሆነ ነው። ከተማሪዎች ከመምህራንና ከተማሪ ወላጆች ጋር በቅንጅት እየሰራን ያለ ነው ሲል ገልጿል። በመላው አማራ ክልል ከነገ ሰኞ ጀምሮ ክልል አቀፍ የ6ኛና 8ኛ ክፍል ሚኒስትሪ ፈተና ይሰጣል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር ነጻ ባወጣቸው ቀጠናዎች የ6ኛና የ8ኛ ክፍል ፈተናዎችን በስኬት ለማስፈተን የሚያስችሉ የቅድመ ዝግጅት ስራዎችን በልዩ ትኩረት እያከናወነ መሆኑን ለጣና ቴሌቪዥን በላከው መረጃ አስታውቋል። የኮሩ የህዝብ ግንኙነት ክፍል አክሎም ከህልውና ትግላችን ጎን ለጎን የትምህርት ስራ እንዲከወን በርካታ ቅድመ ዝግጅት ስራ መስራታችን የሚታ ወስ ነው። በመሆኑም ከ2018 ዓ.ም በጀት ዓመት ጀምሮ ነጻ በወጡ ቀጠናዎች በሙሉ ትምህርት በሰላማዊ መንገድ እንዲከናወኑ እንደ ተቋም ከድርጅት እስከ ታችኛው ወታደራዊ መዋቅር ድረስ በመተማመን በርካታ ስራዎችን ሰርተናል ሲል እንደ ዕዝ አስቀድሞ የተያዘውን እቅድ አስታውሷል። በዚህ እቅድ መሰረትም በርካታ የጎንደር ጠቅላይ ግዛት አካባቢዎች ትምህርት በነጻነት ሲሰጥ መክረሙን አስታውሶ ከነገ ጀምሮ የሚካሄደውን ክልል አቀፍ የሚኒስትሪ ፈተናንም በነጻነት እንደሚሰጥ አስታውቋል። ለዚህም የሚጠበቅበትን ቅድመ ዝግጅት ማጠናቀቁንም ገልጿል። የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል አክሎም ከሰኔ 8 ቀን 2018 ዓ.ም ለመጀመሪያ ክልል አቀፍ የሚኒስትሪ ፈተና በግንባር ቀደምነት የሚጠቀሰው የፈተና ጥያቄ ወረቀቶችን ወይም ኩዌሽን ሺት በሰላምና በጥንቃቄ የመረከብ ስራ ሰርተናል። ይህ አቀባበል በተቀናጀ መልኩ ሰላማዊ በሆነ መልኩ በመከወል ላይ ሲሆን በአራቱም የክፍለ ጦር ቀጠናዎች የፈተናና ቁሳቁሶች ሙሉ በሙሉ የማድረስና የማደራጀት ስራዎች ተጠናቀዋል። በዚህም ምክንያት ተማሪዎች ያለምንም ስጋት ፈተናቸውን መውሰድ እንዲችሉ ከክፍለ ጦር አዛዦች፣ የፖለቲካ መምሪያዎችና የህዝብ ግንኙነቶች ጋር በመነጋገር ምቹ ሁኔታዎችን ፈጥረናል ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር በስሩ 4 ግዙፍ ክፍለ ጦሮችን ያስተዳድራል። የኮሩ አባል ክፍለ ጦሮች በሚንቀሳቀሱባቸው 5 ሰፋፊ ወረዳዎች በድምሩ 321 ትምህርት ቤቶች የ6ኛና 8ኛ ክፍል ክልል አቀፍ ፈተናዎችን በፋኖ ድጋፍ ሰጭነት ተማሪዎቻቸውን የሚያስፈትኑ ይሆናል። ከነገ ጀምሮ የሚሰጠውን የ6ኛና 8ኛ ክፍል ክልል አቀፍ የሚኒስትሪ ፈተና 206ኛ ከፍ ያለው ደሴ ኮር እጀባ በመስጠት ፈተና የሚሰጥባቸው ወረዳዎች በጉና በጌምድር ወረዳ 6ኛ ክፍል 48 ትምህርት ቤቶችና 8ኛ ክፍል 28 ትምህርት ቤቶች፣ በስማዳ ወረዳ የ6ኛ ክፍል 49 ትምህርት ቤቶችና የ8ኛ ክፍል 47 ትምህርት ቤቶች፣ ታችጋይንት ወረዳ 6ኛ ክፍል 10 ትምህርት ቤቶችና 8ኛ ክፍል 46 ትምህርት ቤቶች እንዲሁም ለጋይንት ወረዳ 6ኛ ክፍል 51 ትምህርት ቤቶችና 8ኛ ክፍል 42 ትምህርት ቤቶች ላይ ፈተናውን ለመጀመር ዝግጅታችንን አጠናቀናል ብለዋል። የፈተናው ሂደት መጀመሪያም ሆነ ፍጻሜው ሙሉ በሙሉ አስተማማኝ እንዲሆን የጸጥታው ስራው ለሁሉም ክፍለ ጦሮች በልዩ ትኩረት እየተመራ መሆኑን ያስታወቀው የኮሩ ህዝብ ግንኙነት ክፍል በአሁኑ ወቅትም በሁሉም ቀጠናዎች ለፈተናው ምቹ ሁኔታ የሰፈነ ሲሆን 206ኛ ከፍ ያለው ደሴ ኮርም የጸጥታ ስራውን ፈተናው እስከሚጠናቀቅበትና ተፈታኞች ወደ ቤታቸው እስከሚገቡበት ሰዓት ድረስ አበክሮ እየሰራ መሆኑን ለተማሪዎች፣ ለመምህራን፣ ለወላጆችና ለዓለም አቀፉ ማህበረሰብ ማሳወቅ እንወዳለን ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ፣ 204ኛ አስቻለው ደሴና 206ኛ ከፍ ያለው ደሴ ኮሮች በሚንቀሳቀሱባቸው ቀጠናዎች በሙሉ የ6ኛና 8ኛ ክፍል ክልል አቀፍ ፈተና በሰላም እንዲጠናቀቅ አማራዊ ኃላፊነታቸውን እንደሚወጡ አረጋግጠዋል። የምንጃርና ከረየው ታላቅ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በሁለት ግንባሮች ባካሄደው ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታወቀ። የዙ ህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ከፍተኛ ድል የተገኘበትን ተጋድሎ ያደረጉት ነበልባል ክፍለ ጦር 2 የሻለቃ አባላት መሆናቸውን ተናግረዋል። ተጋድሎን ያካሄዱት ሁለቱ የነበልባል ክፍለ ጦር ሻለቆች ማለትም መብረቅ ሻለቃና መቶ አለቃ አበባው ሻለቃ
ሻለቃ ሲሆኑ የሁለቱ ሻለቃ ሰራዊት አባላት በጥምረት ባደረጉት ተጋድሎ በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረስ ችለዋል። ለተከታታይ ከ9 ሰዓታት በላይ ውጊያ መካሄዱን የገለጸው የህዝብ ግንኙነት መምሪያው መረጃ የጠላት ሰራዊት መነሻውን ከባልጭ አድርጎ ወደ አራምቡቲ ቀበሌ ለማቅናት ነበር። አብዛኛው የጠላት ሰራዊት የሪፐብሊካን ጥበቃ 5ኛ ክፍለ ጦር ሲሆኑ በመንገድ መሪነት ደግሞ የክልሉ መንግስት ያደራጀው የሚሊሻ ሰራዊት ጋር በመሆን ነው። በዚህ መልኩ ኃይሉን አሰባስቦ ወደ ኢራምቡቲ ቀበሌ የተንቀሳቀሰው የጠላት ኃይል ዓላማው ኢራምቡቲ ቀበሌን ለመቆጣጠር ነበር ሲል ይገልጻል። ሆኖም በዚህ ደረጃ ተዘጋጅቶና ኃይሉን አሰባስቦ የገባው የብልጽግና ሰራዊት ከፋኖ በደረሰበት የመልስ ምት ከ15 በላይ አባላቱ እርምጃ ተወስዶባቸዋል። ከ25 በላይ ደግሞ ጉዳት እንደደረሰባቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በዚህ ውጊያም የሪፐብሊካን ጋርዱንና የባዲ ሚልሻ አባላትን ጨምሮ በድምሩ ከ40 በላይ የብልጽግና ሰራዊት ከጥቅም ውጭ ተደርጓል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር 7 ክፍለ ጦር የክፍለ ጦሩ ልዩ ኦፕሬሽን ቃኞች በብልጽግናው ሰራዊት ይዞታዎች ሰርጎ በመግባት ድል ማድረጋቸውን የዙ ህዝብ ግንኙነት መምሪያ ባደረሰን መረጃ አስታውቋል። በዚህ ተልኮም የጠላትን እቅድ በማክሸፍ መብረቃዊ ጥቃቶችን ፈጽመዋል ብለዋል። የሰርጎ ገብ ውጊያ ስምሪቱ ከሌሊቱ 5 ሰዓት ከአጣዬ ተነስቶ ወደ በርግቢ አቅጣጫ እየገሰገሰ በነበረው የጠላት መከላከያ ሰራዊት ላይ የተፈጸመ መሆኑን የገለጸው የህዝብ ግንኙነት መምሪያው በርግቢና ይምልዋ በተባሉ አካባቢዎች አዋሳኝ ቦታ ላይ በተሰራው የሰርጎ ገብ ኦፕሬሽን ጥቃት 12 የብልጽግናው ሰራዊት አባላት ከጥቅም ውጭ ሆነዋል። 4ቱ እርምጃ ሲወሰድባቸው ቀሪዎቹ ጉዳት የደረሰባቸው መሆናቸውም ታውቋል። ጥቃቱን ተከትሎም የብልጽግናው ሰራዊት የሞቱ አባላቱን አስከሬን ሳያነሳ መሳሪያቸውን ብቻ በማንሳት ወደ መጣበት ተመልሷል። ይህ የድል ጉዞ ዛሬም ቀጥሎ መዋሉን የተናገረው የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ከጧቱ 12 ሰዓት ጀምሮ ከአጣዬ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረው የጠላት ጥምር ጦር ላይ ሌላ ስልታዊ ጥቃት ተፈጽሟል። የ7 ክፍለ ጦር ሰራዊት አራዳ ብር ተብሎ በሚጠራው ቦታ ላይ ቀድመው ሰርገው በመግባትና ምሽግ በመያዝ በጠላት ኃይል ላይ ከባድ ኪሳራ አድርሰውበታል። የቡድኑ መሪ እርምጃ ሲወሰድበት ሌሎች ቆስለዋል። ጠላትም ኃይሉን ሰብስቦ ወደ መጣበት ለመመለስ ተገዷል ብለዋል። የጄኔራል ምግበይ ኑዛዜ የህወሓቱ ታጣቂ ቡድን አመራሩ ጄኔራል ምግበይ ኃይሌ ከሰሞኑ የድሮን ድብደባ በኋላ ለመጀመሪያ ጊዜ ምላሽ ሰጥተዋል። ጄኔራሉ የብልጽግናው ስርዓት በህወሓት ታጣቂ ቡድን ላይ ያደረሰውን የድሮን ጥቃት አስመልክቶ ሲናገሩም ብዙም አታካብዱት፣ ወታደር ሆኖ መስዋዕት መሆን ያለና የነበረ ነው፣ ከዚህ ውጭ የተፈጠረ ነገር የለም ማለታቸው ተሰምቷል። የብልጽግናው ስርዓት ባደረሰው የድሮን ጥቃት የተነሳ ያጸፋ ምላሽ ከመስጠት ይልቅ ጠላታችን አገረ መንግስቱ ነው ሲሉ የተደመጡት ጄኔራል ምግበይ ይችን ሀገር ባንዲሯን ከፍ ያረግንላት ሃይማኖቷና ነጻነቷ እንዲጠበቅ የሞትንላት እኛ ታጋዮች ነበርን። እሷ ግን ተገልብጣ ዛሬ በእኛ ላይ የዘር ማጥፋት ጦርነት ከፍታብናለች በማለት የትግራይ ህዝብ ጠላት ብልጽግናው ሳይሆን አገረ መንግስቱ መሆኑን ተናግረዋል። ጄኔራሉ በታጣቂ ኃይሉ ፊት ቀርበው ባደረጉት የማነቃቂያ ንግግራቸው እነሱ መስዋዕትነትን የከፈሉት ከእናንተ ጋር ሆነው ሲታገሉ የነበሩ ናቸው። ዛሬ እነሱ የሉም። እናንተ ግን የእነሱን አደራ ለማስቀጠል መታገል አለባችሁ። ከዚያ ውጭ በማህበራዊ ሚዲያ በምታዩት ምስልና በምትሰሙት መረጃ መደናገጥ የለባችሁም። የተከፈለው መስዋዕትነት እንጂ ሌላ ነገር አይደለም ብለዋል። አሁን ታስረና ያለነው ሲሉ የተናገሩት ጄኔራል ምግበይ ኃይለ በዚህ ትግል ወይ የታሰርንበትን ገመድ በጥሰን እንወጣለን፣ ካልሆነም በታሰርንበት ገመድ ታንቀን እንሞታለን እንጂ የሚንበረከክ ሰው የለም ማለታቸው ተሰምቷል። ራሳቸውን የትግራይ ባህላዊ ጄኔራል ብለው የሚጠሩት የህወሓቱ ታጣቂ ቡድን መሪው ጄኔራል ምግበይ ከዚህ በፊትም ወላይታን፣ ኦሮሞንና የወልቃይት አማራን ህዝብ በተመለከተ ጸያፍ ንግግር ሲናገሩ ተሰምተዋል። ከዚህ በተጨማሪም የኢትዮጵያን አገረ መንግስትና ስርዓተ ሃይማኖትን በተመለከተ በአደባባይ ሲዘልፉም እንደነበር የሚታወስ ነው። በትናንቱ የሽሬ ንግግራቸውም እኛ ያቆምናት አገር ዛሬ ተገልብጣ በእኛ ላይ ጨክናለች ሲሉ በመናገር የህወሓት ፖለቲካዊ ግብ ብልጽግናውን ከመታገል ይልቅ የአገር ምስረታ ህልም መሆኑን በግልጽ አሳይተዋል። በቅርቡ የብልጽግናው ስርዓት ከሽሬ ተነስተው በኤርትራ በኩል አድርገው ወደ ሱዳን ሊገቡ የነበሩ ናቸው ሲል የገለጻቸውን በርካታ የህወሓት ታጣቂ ቡድን አባላትን በድሮን መግደሉ ይታወቃል። በድሮን ጥቃቱም ከ10 በላይ የኦራል መኪና ከነ ሎጂስቲኩ መውደሙ የሚታወስ ሲሆን የደረሰውን ጥቃት ህወሓትም ሊደብቀው አልቻለም። ብልጽግናው በድሮን ጥቃት በርካታ ሰዋዊና ቁሳዊ ኪሳራ ያደረሰበት ህወሓት የድሮን መከላከያ ታጥቀናል፣ እንዳለፈው ጊዜ አይደለንም ሲል መናገሩ የሚታወስ ነው። ራሳቸው ጄኔራል ምግበይም ቢሆኑ ለድሮን ጸረ ድሮን ታጥቀናል፣ ለሮኬትም ጸረ ሮኬት አለን ማለታቸው አይዘነጋም። ሆኖም ተገዝቶ በመቀሌ ከተማ በቅርብ ርቀት ኮይ አካባቢ እየተገጣጠመ ነው ሲባል የነበረው የጸረ ድሮን መሳሪያ የደላላ መጫወቻ መሆኑን የህወሓት ውስጥ አዋቂዎች መናገራቸው ይታወሳል። ለድሮን መከላከያ ተገዛ የተባለው መሳሪያም በደላሎች የተጭበረበረ መሆኑን ተከትሎ ህወሓት የደረሰበትን የድሮን ጥቃት አስመልክቶ
ተገኝቶ ለምን አልተከላከልክም የሚል ጥያቄ እንዳይነሳበት ነው በመደበኛ ስራ ላይ የነበሩ የሰራዊት አባላት ተገደሉብኝ ሲል ለማስተባበል የሞከረው። ከዚህ በተጨማሪም ታጣቂ ኃይሉ ጸረ ድሮን አላችሁ ብላችሁን ነበር፣ በአንድ ጀንበር ያንን ያህል ጓዶቻችን ሲገደሉ የእናንተ ጸረ ድሮን የታል የሚል ጥያቄ ማንሳቱን ተከትሎ ነው ጄኔራል ምግበይ ወደ ሽሬ የተጉዘው ሰራዊቱን ለማጽናናት የሞከሩት። የጄኔራል ምግበይ ለትንታኔ ክፍት የሆነው ሌላው ንግግራቸው ጓዶቻችን የከፈሉት መስዋዕትነት ነው፣ ይህ ደግሞ ያለና የነበረ ስለሆነ አትደንግጡ፣ በዚህ ትግል የታሰርንበትን ገመድ በጥሰን እንወጣለን ወይም በታሰርንበት ገመድ ታንቀን እንሞታለን የሚለው ንግግራቸው ነው። ይህ የህወሓቱ ታጣቂ ቡድን መሪ ንግግር አሁንም ቢሆን ህወሓት ባልተሰላ ስሌት ወጣቱን ወደ ጦርነት ለመማገድ ያለውን ዝግጁነት የሚያሳይ መሆኑን ተንታኞች ይናገራሉ። ህወሓት ከፍጥረቱ ጀምሮ ባሉት 52 ዓመታት ጉዞ 4 ጊዜ ትልልቅ ጦርነቶችን ማድረጉ የሚታወቅ ሲሆን አሁን አካሂዷለሁ እያለ የሚዘጋጅበት ጦርነት ደግሞ 5ኛው መሆኑ ነው። የአሁኑን የጦርነት ዝግጅት ለየት የሚያደርገው ጦርነቱን ለማካሄድ የሌላ ክልል ግዛትን ለመጠቀም ማሰቡ ብቻ ነው። ለዚህ ደግሞ በአማራ ክልል ወሎ ጠቅላይ ግዛትና የአፋር ክልል ደግሞ ሰሜን አቅጣጫን ለመጠቀም የመረጣቸው ቀጠናዎች መሆናቸውን ከዝግጅቶቹ መረዳት ይቻላል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰኔ 7 ቀን 2018 ዓ.ም የጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።